लेडीज एंड लेडीज एक एक करके आओगे या एक साथ आओ? ሮኪንግ ስታር ያሽ የተወነበት በዚህ ዓመት በጣም የሚጠበቀው ቶክሲክ የተሰኘው ፊልም ለእይታ ሊበቃ እንግዲህ ቀናቶች ቀርተውታል። ስለዚህ ልክ ስለ ቶክሲክ ሲወራና የተወሰነ ቃል ስንሰማ እርግጠኛ ነኝ ያሽ ደም በደም ሆኖ መሳሪያዎች፣ ጋንግስተሮች፣ ብዙ ሴቶች፣ ከፍተኛ የሆነ ፕሮዳክሽን ዲዛይን፣ ቪዥዋልም ደግሞ ሲታይ በአጠቃላይ በጀቱ ራሱ ካሜራውን ተከትሎ የሄደ ነው የሚያስብል ያህል ነው። በዛ ላይ ደግሞ የጊቱ ሞንዳስ የፊልም ሜኪንግ ስታይልም አለ። በዚህ ፊልም ላይ አክተሩን ስታይሊሽ ማድረጉ ብቻ በቂ አይደለም። ምክንያቱም ካራክተርና አትሞስፌር፣ ገጸ ባህሪና ሁኔታዎች እጅግ በጣም ወሳኝ የሚባሉበት ሁኔታ ነው ያለው። የዚህ ሁሉ ነገር ድምር ደግሞ አንድ ላይ ሲመጣ ቶክሲክ የተሰኘውን ፊልም ኖርማሊ ለገበያ ከተሰራ ወይም ደግሞ ኮሜርሻል ከሚባሉ ፊልሞች በጣም የተለየ ያደርገዋል። እንደዛም ሆኖ ግን ረዘም ያለ ትሬለር ከታየ በኋላም ተመልካቹ በሁለት ቡድን ተከፍሏል፣ ወይም የተለያየ አይነት አስተያየት እየተሰማን ያሉ። አንዳንዶቹ ገና ካሁኑ በቀጣይ ከ1000 ከሮር በላይ የሚያስገባ ምርጥ ፊልም ይሆናል ብለው እየወሰኑ ነው ያሉት። ሌሎቹ ደግሞ ወይም በሁለተኛ በኩል ያሉት ይሄ ፊልም ምናልባት ለእይታ ሲበቃ በጣም ብዙ ስታይልን በማሳየት ከዋና ታሪኩ የሚወጣና የሚደብር ሊሆን ይችላል ብለው የሚገምቱም አሉ። በእርግጥ ማንኛውም ፊልም ላይ አክተሩም ሆነ ተዋናዮቹን ስታይሊሽ አድርገው ስላቀረቧቸውና ስታይሊኛ ስላደረጓቸው ያ ፊልም ወዲያው ምርጥ ይሆናል ይወደዳል ማለት አይደለም። ግን ደግሞ ካራክተሮቹ ወይም አክተሩ በጣም ስታይላይዝ ሲያደርጉት ወይም ስታይሊኛ ሲያደርጉት የፊልሙ ታሪክም ደግሞ ደካማ ይሆናል ማለትም አይደለም። ስለዚህ ወደ መደምደሚያ ከመሄዳችን በፊት መጀመሪያ መረዳት ያለብን ነገር ዳይሬክተሯ ጊቱ ሞንዳስና እንዲሁም የዚህ ፊልም ፕሮዲውሰርና አክተር የሆነው ያሽ አንድ ላይ ሆነው በትክክለኛው ቶክሲክ በተሰኘ ርዕስ ምን አይነት ነገር ሰርቶልናል የሚለውን ወይም ምን ሊያቀርቡልን ነው የሚለውን ቀደም ብሎ ማወቁና መረዳቱ አስፈላጊ ነው። ምክንያቱም በአንድ ኢንተርቪው ያሽ ራሱ የተናገረው ወይም ያለው እንስማ ከተባለ እናንተ ሲኒማ ለማየት የምትመጡ ከሆነ ወይም ፊልም ለማየት የምትመጡ ከሆነ ወደ ሲኒማ ቤት ቀሪ ያለፈ ሁሉም ነገራችሁን እርሱት። የምታስቡትን ፖለቲካም ሆነ ዓለማችሁንም ሆነ ሁሉንም ነገር መርሳት አለባችሁ። ይህም ማለት ወደዛ ዓለም ቀጥታ ግቡ እያለን ያለ እነሱ ክሬት ወዳደረጉትና ወደ ፈጠሩት ዓለም መግባታችሁን አረጋግጡ እያለን ነው። ከተገባ ደግሞ ወደዛ ዓለም ከተገባ ቀጥታ ገጸ ባህሪዎችን ነው የምናየው። ድራማው እየተዘረጋና ታሪኩ እየፈሰሰ ሲሄድም ደግሞ ይዞን ይሄዳል። በፊልሙ ዘና ፈታ በሉበት። ከዛ ፊልሙ ካለቀ በኋላ ደግሞ ወደ ራሳችሁ ዓለም ወደ ታሪካችሁ ተመለሱ እያለን ነው። በትክክለኛም የቶክሲክን ትሬለር ካየው በኋላ እኔ እንኳን እርግጠኛ ሆንኩትኝ ፊልም ሜከሮቹ መጀመሪያ የፈለጉት ወደዚህ ዓለም ቀጥ ብለን እንድንገባ ነው። በመቀጠል ደግሞ ቀስ በቀስ በሂደት በዛ ዓለም ላይ ያሉትን ህግጋቶችና ታሪኮች መረዳት፣ ያም ደግሞ ምናልባት አሪፍ ያደርገዋል መሰለኝ። ስለ ሮኪንግ ስታር ያሽ እኒ ከተባለ ኬጂኤፍ ቻፕተር 2 የተሰኘው ፊልም ለእይታ ከበቃ በኋላ ቶክሲክ በአሁኑ ሰዓት ላይ ለእይታ የሚበቃው ፊልም የመጀመሪያ ፊልሙ ነው። በጣም ለረጅም ጊዜ ሲጠበቅም የነበረ ፊልም ነው። ይህ ነገር ደግሞ ወይም ይሄ ቃል ገና እንደተሰማ የተመልካቹ ኤክስፔክቴሽን ከፊልሙ የሚጠብቀው ነገር በጣም ከፍ ይላልም፣ ጣራ ይነካልም። የዚህ ዋና ምክንያቱ ሮኪንግ ስታር ያሽ ኬጂኤፍ የተሰኘውን ፊልም ከመስራቱ በፊት ከነድ በተባለው ቋንቋ የሚሰራው ሳንድልውድ ኢንዱስትሪ ላይ ትልቅ የተባለ ሱፐርስታር ነበር ወይም አክተር ነበረ። እንደዛም ሆኖ ግን ኬጂኤፍ የተሰኘው ፊልም የያሽን ፖፑላሪቲና ዝናውን ብቻ አይደለም ከፍ ያደረገው፣ እንዲያውም በአጠቃላይ በህንድ አይደለም በዓለም አቀፍ ደረጃ ሳንድልውድን ወይም የከነድ ቋንቋ ፊልም ኢንዱስትሪን ሙሉ ለሙሉ የሚታዩበትን መንገድ እንዲቀይሩና አቀባበላቸው ከፍ እንዲል ማድረግ የቻለ ፊልም ሆነዋል። በዛውም ደግሞ የሮኪንግ ስታር ያሽ ኢሜጁን በጣም ለየት ያለ ከፍተኛ ደረጃ ላይ ሊያደርሰው ችለዋል። ስለዚህ ኬጂኤፍ ቻፕተር 2 የመሰለ ማሲቭ የሚባል ብላክባስተር የሆነ ፊልም ከሰራ በኋላ በቀጣይ ይዞት የሚመጣውን ፊልም እርግጠኛ ነኝ አክተሩም እንኳን ያሽ በድንገትና በገጠመኝ የመረጠው ፊልም አይደለም። ቶክሲክ የተሰኘውን ፊልም ራሱ ፕሮዲውስ ከማድረግም በተጨማሪ በፊልሙ ላይ የነበረ የድርሰትና የጽሁፍ ስራ ላይም ከፍተኛ ትብብርና እርዳታም አድርጎላቸዋል። በተደጋጋሚ በኢንተርቪውም ደግሞ እንደተናገረው ከሆነ ይሄ ፊልም ለእኔ በጣም ዲማንዲንግ እና ወሳኝ አስፈላጊ የምለው ነው ብለዋል። ይህም ማለት እንግዲህ ከኮንፈርት ዞኑ ወይም ከተለመደ አይነት የፊልም አሰራሩ በመውጣት ትክክለኛ ኮንቴንትና ትክክለኛ ፊልም ሜኪንግን በብቃትና በጥራት ሰርቷል ለማለት የሚያስደፍርበት ደረጃ ላይ ነው ያለው፣ የራሱ ኮንፊደንስ ሲታይ ማለት ነው። ይህም ማለት እንግዲህ ነገሩ ግልጽ ነው። ቶክሲክ ማለት ሮኪንግ ስታር ያሽ በቀጣይ ይዞት የሚመጣ አንድ ተራ ፊልም አይደለም። የስራ ህይወቱ እንዲያውም ቀጣይ ቻፕተርም ሊሆን ይችላል የሚለው ግምት ሰፋ ያለ ነው። ምሳሌ ለንጽጽር እኔ ከተባለ ባሁበሊ ሁለተኛው ክፍል ለእይታ ከበቃ በኋላ ለፕረባስ ሳሆ የተሰኘው ፊልም እጅግ በጣም ወሳኝ ነው የተባለውን ያህል ከኬጂኤፍ ቻፕተር 2 በኋላ ደግሞ ቶክሲክ የተሰኘው ፊልም ልክ እንደዛው ለሮኪንግ ስታር ያሽም ወሳኝ የሆነ ፊልም ነው። ሳሆ የተሰኘው ፊልም ምንም እንኳን ጥሩ ቢሆንም ግን የተጠበቀውን ያህል በገበያ ደረጃ ስኬትን ማስተናገድ አልቻለም። እንደዛም ሆኖ ግን ፊልሙ በተሰራ ሰዓት ላይ ወይም ፊልሙ ሲሰራ እስኬሉ ታሪኩ በአጠቃላይ ሲታይ ፕረባስን እንደ ትልቅ የፓን ኢንዲያ ሱፐርስታር ፕሬዘንት ለማድረግና ለማቅረብ ተሞክሯል፣ በዓለም አቀፍ ደረጃ ባይጠሩበትም ማለት ነው። ሮኪንግ ስታር ያሽ በአሁኑ ሰዓት ላይ ወይም ፊት ለፊቱ ያለው ቶክሲክ በተሰኘው ፊልም እያጋጠመው ያለው እንደዚህ አይነት ቻሌንጅ እና ፈተናዎች ናቸው። ይህ ፊልም በትክክል ለእይታ ከበቃ በኋላ በፓን ኢንዲያ ያለውን ጉዞና ሱፐርስታርነቱን ይበላበታል፣ ይውጥበታል። ከዛ በኋላ ልክ ኬጂኤፍ ቻፕተር 2 ላይ ፈጥሮት የነበረውን ኢሜጅና ስታርደም በድጋሚ ለማስቀጠልና ይዞ ለመሄድ የተለያዩ ፊልሞችን በላይ በድጋሚ መስራት ይኖርባታል። እሱን እንኳን ጊዜ ይፈተዋል፣ ጥቂት ቀን ይቀረው። ከዛ በላይ ግን አንድ አስገራሚ ነገር አለ። ኬጂኤፍ ቻፕተር 2 የመሰለ በጣም ተወዳጅ የሆነ ፊልም ከሰራ በኋላ ሮኪንግ ስታር ያሽ በቀጣይ ከአንድ ሴት ዳይሬክተር ጋር ለመስራት የወሰነበት ውሳኔ አስገራሚ ነገር አለው። ለዛውም ደግሞ ዳይሬክተሯ ጊቱ ሞንዳስ ናት። ቀደም ያሉ ሌሎች ስራዎቿን ወይም ፊልሞቿን ከተባለ በገጸ ባህሪ ላይና በታሪክ ላይ የሚያጠነጥን ብቻ ነው ወይም ደግሞ ይሄ ኮንቴንት ኦሪየንታል የሚባሉ ፊልሞችን የመስራት
አቅም ያላት ዳይሬክተር ናት። ኮሜርሻሊ ብዙም ስኬታማ የሆኑ ፊልሞችን አልሰራችም። ስለዚህ ይሄ ራሱ ኮምቢኔሽናቸው ወይም ጥምረታቸው ቀደም ካለው ስራ አኳያ ሲታይ ያልተለመደ አይነት ነው። የያሽ ደግሞ አድናቂዎች ቀደም ብሎ ካዩት ፊልም አኳያ ማስ አክሽን የሆነና ላርጀር ዘን ላይፍ የሚባሉ በጣም የተካበዱና የተጋነኑ አክሽኖችና ሞቅ ያለ ታሪክ ያለው ፊልም እንደሚጠብቁ ምንም ጥርጥር የለውም። ዳይሬክተሯ ጊቱ ሞንዳስ ደግሞ በብዛት ስራዎቿ ሲታይ ቀደም ያሉ ካራክተር ላይና አትሞስፌር ላይ መሰረት ያደረገ ነው። ወይም ደግሞ ካራክተር ቢልዳፕ ላይ በጣም ትኩረት ታደርጋለች። እንዲሁም ሜሴጅ የሚሰጥ መልእክት የሚሰጥ ለየት ያሉ ፊልሞችን በመስራት ትታወቃለች። በአጠቃላይ ግን ተመልካቹ ይህንን ፊልም ካየ በኋላ አሪፍ የተባለ ኢንተርቴንመንት አግኝቷል አላገኘም የሚለው ነው ትልቁ ጥያቄ። ሁሉም ነገር እንዳለ ሆኖ ግን ቶክሲክ የተሰኘው ፊልም በእነዚህ በሶስት ነገሮች መሃል ላይ በትክክል ባላንስ ማድረግ አለባቸው። ትሬለሩን ካየን በኋላ ምንም አይነት ፋይትም ሆነ አክሽን ፊልሙ ላይ እንደማያንስና ትንሽ ነው የሚባል አይደለም። ግን ደግሞ ብዙዎቹ እንደሚሉት ቫይለንሱን ወይም ደግሞ ጭካኔውን ዝም ብሎ ቫይለንስ ለማሳየት ብቻ የሚጠቀሙበት እንዳይሆን ነው። ምክንያቱም ይሄ ሁሉ ቫይለንስ ሲታይ ወይም ጭካኔውና አክሽኑ በሚታይ ሰዓት ላይ የራሱ የታሪኩና የናሬቲቭ አንድ ክፍል ቢሆን የበለጠ ያምራል የሚሉ ሰዎች አሉ። በዚህ መስማማሉ። ምክንያቱም በየሁለት ደቂቃው መሳሪያ የሚመዘዝ ከሆነ እርግጠኛ ነኝ የሆነ ሰዓት ላይ መሳሪያውም ራሱ ማሰቡ ይጀምራል። እኔ የምተኮስበትና መውጣበት ታሪክ ምንድን ነው ብሎ የሚጠይቅም ያለ ይመስላል። ግን ቶክሲክ የተሰኘው ፊልም ተመልካቹ በጣም እየጓጓ እየጠበቀ ያለበት ዋና ምክንያት በአክሽኑ የተነሳ ብቻ አይደለም። በፊልሙ ላይ የታየውን ዓለም ቢልድ ያደረጉበት መንገድን ምን ይመስላል ብሎ ለማየትና ለመርዳት ተመልካቹ በጣም እየጠበቀ ነው የሚባልበት ደረጃ ላይ ነው ያለው። የፊልሙ ታሪክን መሰረታዊ እንኳን እኒ ከተባለ ጉዋ የተባለችው የህንድ ከተማን ፖርቹጋሎች ከ1510 እስከ 1961 አካባቢ ድረስ በቀኝ ገዝተዋት ነበረ። ህንድ እንኳን ነፃነቷን ከእንግሊዞች ካገኘች በኋላም ለ14 ዓመት ያህል ጉዋ የተባለችው ከተማ በፖርቹጋሎች እጅ ውስጥ ነበረች። ህንድ ነፃነቷን ካገኘች በኋላ ፖርቹጋሎች ደግሞ ጉዋን በገዙበት ሰዓት ላይ በዚህ መሃል የቶክሲክ ታሪክ የሚነሳበትና እየተዘረዘረ የሚታይበት እንደሆነ ቀደም ብለው አሳውቀውናልም ነግረውናል። በዚህ በትልቁና አስገራሚ በሆነው ዓለም ላይ ደግሞ ራያ የተሰኘ አንድ ማፊያ ይገባል። ከፍተኛውን የስልጣን ደረጃንና ተፈሪነትን እንዲሁም ቁጥጥሩን ሰፋ ለማድረግ በጣም ይታገላል። ይሄ ደግሞ የታሪኩ ምናልባት የመነሻውና የመጀመሪያው አንድ ክፍል ወይም ደግሞ ሰፋ ያለ ቦታ ላይ ሊታይ የሚችል ክፍል ሊሆን ይችላል። ግን ሙሉ ፊልሙ በአጠቃላይ ራያ የተሰኘው ልጅ ወይም ደግሞ ራያ የተሰኘው ካራክተር ወደ ማፊያዎች ዓለም ይመጣል፣ ሁሉንም ያሸንፋል፣ ከዛ በኋላ አለቃቸውና መሪያቸው ይሆናል ማለት አይደለም። እንደዚህ አይነት ነገር መኖሩ ፊልሙን እንድንጠብቀውና በጉጉት እንድናየው የሚያደርግ ነገር አለው። ምክንያቱም ትሬለሩ ላይ የያሽን ካራክተር ኃይለኛ አድርጎ ከማሳየት ይልቅ ተጠቂነቱና ተጋላጭነቱን እንዲሁም አደጋም እንዳለበት አሳይተውናል። ምናልባትም ይሄ ነገር መሰለኝ ከሌሎች እጅግ በጣም ኃይለኛ ከሚባሉና ማስ አክሽን ከሚባሉ ፊልሞች ይህንን ፊልም ለየት ያደርገዋል የሚባልበትና የሚጠበቅበት ምክንያት ይሄ ሊሆን ይችላል። በእርግጥ ትሬለሩን ስናይ ፒኪ ብላይንደርስ የተሰኘውን ፊልም እርግጠኛ ነኝ አይታችሁታል። የዛ ፊልም የተወሰነ ቫይብ አለበት። ፕሮዳክሽን ዲዛይኑን ካየነው፣ ኮስቲሞቹን ካየነው፣ አለባበሳቸውን፣ የፊልሙ ቶንና ከለር ፓሌቱ፣ የካሜራ እንቅስቃሴውን ብንል እንዲሁም ላይቲንጉን ጨምሮ ሁሉንም ነገር በጣም ስታይለኛ እንዲሆን አድርገውታል። በአጠቃላይ ሲኖ የተሰራበት ወይም ደግሞ ጊዜውን ለማሳየት የሞከሩበት መንገድ እንዳለ በጣም ስታይለኛ በሆነ መንገድ አድርገው ግን ቲያትሪካል ለሲኔማ የሚመች አድርገው አቅርበውታል። እንደዛም ሆኖ ግን ስኬሉና የፊልሙ ቪዥዋል ሲታይ ኢንተርናሽናል የሆኑ ኦዲየንሶችን ታርጌት ያደረገና በአሁኑ ሰዓት ላይ ጊዜውን የጠበቀ ምርጥ ስራ ለመስራት በጣም እንደጣሩ ያሳያል። እንዲያውም በአንድ በኩል ሲታይ የሚመስለው ግሎባል የሆነ ወይም ደግሞ በዓለም አቀፍ ደረጃ ተቀባይነት ያለው የሲኒማ አክሽንን እና የሲኒማ ደረጃን ተጠቅሞ ግን የህንድ የጋንግስተር ዓለሞች ውስጥ ምን አይነት ነገር ተፈጥሯል የሚለውን በዝርዝርና በአማረ ታሪክ ለማቅረብ የሞከሩ ይመስላሉ። ይህ ደግሞ ቶክሲክ የተሰኘው ፊልም ላይ በጣም ትልቁና ምርጡ የሚባለው ቪዥዋል አይደንቲቲው ነው። እስካሁን ድረስ የታዩትን የተለያዩ ግሊፕሶችና ቲዘሮች እንዲሁም ትሬለሩን ስናይ የፊልሙ ታሪክ በዋናነት የሚያጠነጥነው ራያ በሚባለው ጋንግስተር እንደሆነ በደንብ አረጋግጦልናል። አንድ የወንጀል ዓለም አለ፣ ማታለል አለ፣ የቤተሰብ አለመግባባትም ይታያል። በዛ ላይ ደግሞ ዝምድና ወይም ደግሞ በፍቅር መሃል ላይ የሚፈጠሩ አንዳንድ ግብግቦች አሉ። ወሳኝነቱና አስፈላጊነቱም ይታያል። ትሬለሩ በተለይ ደግሞ በአባትና ልጅ መሃል ያለ አንድ አለመግባባትን ፍቅርንም ማለት ይቻላል ትኩረት አድርገው አሳይተውናል። እንደዛም ሆኖ ግን የቶክሲክ ቲሞች ከጠበቅነውና ካሰብነው የበለጠ ነገር ለማሳየትም ያሰቡ ይመስላል። ምክንያቱም አሁን በቅርቡ ኢንተርናሽናል የሆነው ኮሚክ ኮን የተሰኘው ፕሮግራም ላይ ያሽ በተጠየቀ ሰዓት ላይ ትሬለሩ ላይ ያየናቸው እነዚህ ሁሉ ሴቶች በፊልሙ ላይ ለምንድን ነው ራያን መበቀል የፈለጉት? የኪያራ ካራክተርስ ወይም ገጸ ባህሪዋ በፊልሙ ላይ ወይም በታሪኩ ላይ እስከ መጨረሻው ድረስ አብራ የምትቆይ ናት ወይስ ደግሞ በመሃል የምትወጣ ናት? ምክንያቱም ትሬለሩ ላይ አንድ ቦታ ላይ ካስታውሳችሁ ልጇን በራያ ላይ እንዲነሳ ከተማውን እንዳለ እንድትገዛ ፈልጋለሁ ስትለው ይታያል። ይህ ነገር በተጠየቀ ሰዓት ላይ ያሽ እንኳን የፊልሙ አክተር የመለሰው ይህማ በጣም ደከም ያለና ተራ ታሪክ ነው፣ እንደዚህ ብላችሁ ከገመታችሁ ከዚህ በላይ ነው በማለት ነበር የመለሰው። ይህንን ቃል ሲሰማ ደግሞ አሁን ነገሩ የበለጠ ኢንተረስቲንግ ያደርጋል። በአክተሩ እይታ ተመልካቹ የገመተውና የጠበቀው ነገር በጣም ደካማ ሆኖ የሚገኝ ከሆነ በትክክለኛው ትሬለሩ ላይ ያየነው ታሪክ ከነጭራሹ እኛ እንዳሰብነውና እንደገመትነው እንዳልሆነ እየነገረን ያለው ማለት ነው። የብዙዎቹን ወይም ደግሞ የሁሉንም ማለት በሚቻል ደረጃ የሚያወሩትን ነገር ልብ ብለን ከሰማ ነው ካሳዩንና ከነገሩን ታሪክ በስተጀርባ እንዲያውም በፊልሙ ላይ ለየት ያለ ነገር እንዳለ የሚያሳይ ነገር አለው። ያም ይመስላል የፊልሙን ዋና ፕሎት የሚባለው ወይም ደግሞ የታሪኩን ዋና ፍንጭ ትሬለሩ ላይ ከነጨራሹ ሪቪል አላደረጉትም፣ አላሳዩንም። በጣም ብዙ ነገሮችን በተለያየ ካራክተሮችና በተለያየ አክሽን ሲኖች ቀያይረውብናል፣ ገለባብጠውታል፣ እንዳንገምተውና እንዳናቀው አድርገውታል። ምክንያቱም የፊልሙ ታሪክ በትክክለኛም እንደዚህ ቢሆን ወይም ደግሞ እኛ እንደምንለው ቢሆን ሁሉም ሴቶች ራያን ለመበቀል ይመጣሉ፣ ከዛ በኋላ ይበቀሉታል
ብለን እንኳን እንዳሰብነው ቢሆን የፊልሙ ዋና ሚስጥራዊ የሚባለው አጓጊ ፓርት እንዳለ ትሬለሩ ላይ ስላየ ነው ምንም ቁም ነገር አይቀረውም ማለት ነው። ኦፊሻል የሆኑ አንዳንድ ንግግራቸው በትክክል የሚያሳየው ከገመትነውና ካሰብነው የተለየ እንደሆነ ነው። ምክንያቱም በፊልሙ ላይ ያለው ዓለም ኃይል አለ፣ ስልጣን አለ፣ ማታለል አለ፣ ክህደት አለ። በዛ ላይ ደግሞ ከፍተኛ የሆነ ጭካኔም ይታያል። የራያ ካራክተር ደግሞ በታማኝነትም ሆነ በሞራል በዛ ላይ በበቀል መሃል የራሱን መንገድ እየፈለፈለና እየፈጠረ መሄድ አለበት ማለት ነው። ይህ ማለት ቶክሲክ የተሰኘው ፊልም ላይ መሳሪያ፣ ደም እና ጋንግስተር ብቻ አይደለም ያለው፣ ከፍተኛ የሆነ ድራማም አለ፣ አለመግባባትም አለ። ምናልባት ደግሞ ከእያንዳንዱ ካራክተር ጀርባ ደግሞ አስገራሚና ለየት ያለ ታሪክም ሊኖር ይችላሉ። ስለዚህ ይህንን ፊልም ስናይ ዋናና ትልቁ ጥያቄ የሚሆነው ራስ ስንት ሰዎችን ያሸንፋል የሚለው አይደለም። እንዲያውም ዋና የሚባለው ጥያቄ በዚህ ሙሉ ዓለም ላይ ወይም ፊልሙ ላይ ባሉ ገጸ ባህሪዎች የትኛውን ነው ማመን ያለብን? ማን ማንን ያታላል? በዛ ላይ ደግሞ ዋና ካራክተር የሚባለው ራያ ራሱ የትኛውን መንገድ መርጦ ነው የሚሄደው? በየትኛው መንገድስ ይሄዳል? ምናልባትም የዛን ጊዜ ቶክሲክ የተሰኘው ፊልም ዋናውና ትክክለኛው ታሪክ ይህን ስንረዳ አንድ ብሎ ይጀምራል። አሁን ደግሞ በመቀጠል ቶክሲክ የተሰኘው ፊልም ላይ በጣም ብዙዎቹ የሚጠይቁትና ዋናው ጥያቄ ለማየት እንሞክር ሲንጨዋወትበት። लेडीज एंड लेडीज एक एक करके आओगे या एक साथ आओ? ብዙዎቹ እየጠየቁት ያሉት ቶክሲክ የተሰኘው ፊልም ላይ ይሄ ሁሉ ሴት ካራክተሮች ወይም ሴት ተዋናዮች ምን ያደርጋሉ፣ ለምን ያስፈልጋል የሚለው ነው። ኔንታራ አለች፣ ኪያራ አድቫኒ አለች፣ ኡማ ኩሬሺ አለች፣ ታራ ሱታሪ አለች እና ሩክመኒ ቨሰንት። እነዚህ ሁሉ ሴት ተዋናዮች ወይም ሴት ገጸ ባህሪዎች እንደዚህ ማስመሳል የሆነ ድምቅ ያለ አክሽን ፊልም ላይ ዳንስ ነምበር ወይም ደግሞ ለመደነስ ለሙዚቃም ወይም ደግሞ ለአክተሩ ሮማንሲንግ ፍላጎቱ የፍቅር ፍላጎቱ የገቡና የሚጫወቱ ካራክተሮች ናቸው ብሎ ማሰቡ ይሄ ምናልባት ስህተት ይሆናል። ምክንያቱም እስካሁን ድረስ ያየናቸው አናውንስመንቱም ላይም ሆነ ቲዘሩ ላይም ትሬለሩ ላይም ያየነው ከነጨራሹ ከዚህ ጋር የሚገናኝ አይደለም። ምክንያቱም የፊልሙ ፕሮሞሽን ላይ እነዚህ አክተርሶች አንድ ቃል በተደጋጋሚ ሁሉም ሲናገሩ ተሰምተዋል። ክሬዲታችሁን እንግዲህ ከቶክሲክ በፊትና ከቶክሲክ በኋላ በሚለው እንይዘዋለን ብለዋል። ይህም ማለት እንግዲህ እነዚህ አክተርሶች ራሱ እርግጠኛ የሆኑት ቶክሲክ የተሰኘው ፊልም ለእይታ ከበቃ በኋላ በፊልሙ ዓለም ላይ የሚኖራቸው ስብዕናና ማንነታቸው አሁን ካለው በጣም የተለየ እንደሚሆን እርግጠኛ ሆኑ እየተናገሩ ነው ያሉት። እንዲያውም ኪያራ አድቫኒ በግልጽ የተናገራቸው ቶክሲክ የተሰኘውን ፊልም በምሰራ ሰዓት ላይ ኢጎዬንም ንዴቴንም እንዳለ እንዲሁም የተለያዩ ህጎችን ወደ ጎን ተውኩና ዓለም አቀፍ የሆነና ለየት ያለ መድረክ ላይ የህንድ ፊልምን በደንብ ለማስተዋወቅና ለማሳየት በሚደረገው ጥረት ላይ ተካፋይ በመሆኑ ደስተኛ ነኝ ብላለች። በፊልሙ ላይ ያሉ ካስቶች ደግሞ ስለሚሰሩት ፊልም ይህን ያህል በእርግጠኝነትና በኮንፊደንስ የሚናገሩ ከሆነ የሰማ ሰው እንዳለ በእርግጠኝነት ፊልሙን ለማየት የሚኖረው ጉጉት እየጨመረና እያደገ ይሄዳል። በትክክለኛ በዚህ ፊልም ላይ ወይም ታሪኩ ላይ ምን አይነት ነገር አለ እስካሁን ድረስ በግልጽ ያላሳዩንና ያልነገሩን ነገር የተደበቀው ምንድን ነው የሚለውን ነገር የማወቅ ፍላጎት የሁሉም ሰው ላይ ይነሳበታል። ምክንያቱም ሴት ተዋናዮች በዚህ ፊልም ላይ የአክተሩን ወይም ደግሞ የወንድ መሪ ተዋናዩን ታሪኩን እያጀቡ ወደፊት ይዘው የሚሄዱ ከሆነም በፍቅር ታሪኩ ላይ ደግሞ የሚያግዙት ከሆነም በመካከል ደግሞ የተለያዩ ሙዚቃዎች ላይ እየደነሱ የሚያሳዩን ከሆነ ይሄ ሁሉ የሴት ጋጋታን ባላስፈለገ ነበረ። እነሱም እርግጠኛ ሆኖ በኮንፊደንስ ባልተናገሩ ነበረ። በተለይ ደግሞ ፊልም ሜከሮቹ የእነዚህ ተዋናዮች መኖሩና መገኘቱን እያንዳንዱ ፕሮሞሽን ላይ በከፍተኛ ሁኔታ ስፔስ ሰጥተዋቸው እንዲናገሩና ሀሳባቸውን እንዲገልጹ ማድረጋቸው የተለየ ጨዋታና የተለየ ጌም እንዳለ ያስታውቃል። ኖርማሊ አንድ ማስመሳላ የተባለ ድምቅ ያለ አክሽን ፊልም ላይ ታሪኩ ሁላችን እንደምናውቀው ቀለል ያለ ነው። አክተር አለ፣ ከዛ አክትረስ አለች፣ ቪለን አለ፣ ከዛ በኋላ ደግሞ ረዳት ተዋናዮች አሉ። ከዛ በኋላ በመካከላቸው ትልቅ አለመግባባትን የሚፈጥር አንድ ታሪክ ይታያል። ግን ቶክሲክ ላይ ደግሞ በጣም ብዙ ሴት ካራክተሮች አሉ። የእያንዳንዱ ካራክተር ወይም ገጸ ባህሪዎቹ ኢነርጂያቸው ሲታይ ደግሞ አንድ አይነት አይደለም፣ የተለያየ ሆኖ እናገኘዋለን። በዛ ላይ ደግሞ ፊልም ሜከሮቹ ታስታውስታላችሁ በጣም የሚያምር ንግግር ሲያደርግ ሌዲስ ኤንድ ጀንትልመን የነበረውን ሌዲስ ኤንድ ሌዲስ ብለው ፕሮሞሽን ሲሰሩበት ታይቷል። ይህ ቃል በራሱ ደግሞ በፊልሙ ላይ የሴቶቹ ካራክተር ወይም ገጸ ባህሪ በጣም ወሳኝ እንደሆነ የሚያሳይ ነው። ትሬለሩ ላይም ቢሆን ደግሞ የተለያዩ ሴቶችን አቅማቸውን፣ ኃይላቸውን እንዲሁም ስሜታቸውን በተለያየ አንግል ገልጾ አሳይቶናል። አሁን እንኳን ላይላዩን ስናየው እርግጠኛ የሚያደርገን በዚህኛው ዓለም ላይ እያንዳንዱ ካራክተር የራሱ የሆነ ለየት ያለ አጀንዳ አለው። ከራያ ጋር ደግሞ እያንዳንዳቸው ያላቸው ግንኙነትና ዝምድና የተለየ ነው። አንዳንዶቹ ተባባሪ ናቸው፣ አንዳንዶቹ እሱን ለማዳር ይታገላሉ፣ አንዳንዶቹ ደግሞ እሱን ለማጥፋትና ለማውደም ሲጥሩ ይታያሉ። እና ታዲያ ይሄ ሁሉ ካራክተርና ገጸ ባህሪ በትክክለኛ የፊልሙን ታሪክ ይዞ እንዲቀጥል ለማድረግ አስፈላጊ ነው? ይሄ ሁሉ ሴቶች ያስፈልጋሉ ወይስ ደግሞ ለማርኬቲንግ ብለው ተመልካች ለማብዛት ሲሉ እነዚህን ሁሉ ሴቶች በስማቸው ለመነገድ ሲሉ አንድ ላይ አምጥተዋቸው ነው? አንድ ላይ አሰርተዋቸው ነው? የዚህን ጥያቄ መልስ ከትንሽ ቀን በኋላ ፊልሙ ለእይታ ሲበቃ አይተን የምንወስነውና የምንመልሰው ነው። እኔ እንኳን በትሬለሩ በደንብ እንደተረዳሁት ከሆነ ቶክሲክ በተሰኘው ፊልም ላይ ወይም በዚህ ዓለም ውስጥ አንድ ኃይለኛና ጉልበተኛ የሆነ አክተር ብቻ እንደሌለ በደንብ አሳይቶናል። እንዲያውም ከአንድ በላይ በጣም ብዙ አቅምና ኃይል ያላቸው የተለያዩ ፐርሶናሊቲዎችና ገጸ ባህሪዎች ይታያሉ። እያንዳንዳቸውም ደግሞ በቂ የሆነ ምክንያት አላቸው። ምናልባትም ያ ነገር መሰለኝ ኖርማሊ ከለመድናቸው ቀደም ብለን ካየናቸው ጋንግስተር ፊልሞች አኳያ ሲታይ ቶክሲክን ለየት ያደርገዋል ብዬ አስባለሁ። የቶክሲክ ዓለሙ ሲታይ ወይም በቪዥዋል ሲታይ በጣም ለየት ያለና ትኩረት የሚስብ ነው። ዘመናዊ የሆነ አንድ የወንጀል ታሪክ ያለው ድራማ አክሽን ፊልም እንኳን አይመስልም። በጣም ቆየት ያለ አርክቴክቸሮች ይታያሉ። በድሮ ጊዜ
የነበረ አለባበሶች አሉ። የድሮ ደግሞ ውድ የነበሩ ቪንቴጅ የሚባሉ መኪኖች አሉ። በተለያየ ጊዜ ላይና በተለያየ ዓለም ላይ ያጠነጥናል። እያንዳንዱ ካራክተር ደግሞ ካየነው በተለያየ አትሞስፌር ውስጥ ወይም በተለያየ ቪዥዋል ለያይተውልናል፣ ከፋፍለውታል። ላይን ሲታይ እንኳን አንድ አክሽን ድራማ ፊልም ይመስላል በሆነ በጋንግስተር ታሪክ ላይ የሚያጠነጥን። እንደዛም ሆኖ ግን እስካሁን ድረስ ቶክሲክ የተሰኘው ፊልም ርዕሱ በሚጻፍ ሰዓት ላይ ከታች ዴድላይን አለው። ኤፌሪ ቴል ፎር ግኖራምስ የሚል ከታች ጽሑፏን አይታችኋት ሊሆን ይችላል። ማለትም ይሄ ተረት ለትልልቅ ሰዎች ነው የሚሆነው እያለን ነው። ይህ ቃል በራሱ ደግሞ ይህንን ዓለም ወይም በቶክሲክ ፊልም ላይ ያለውን ዓለም በትክክል ይገልጸዋልም ይወክላል የሚባል ነው። ምክንያቱም በቶክሲክ ዓለም ላይ ያለው እያንዳንዱ ታሪክ በሚባል ደረጃ ትክክለኛ እንኳን አይደለም። ማለት ከትክክለኛው የወንጀል ዓለም ወጣ ብሎ ስታይለኛ የሆነ አንድ የተረት ታሪክ ይመስላል። ግን ይሄኛው ተረት ሲባል የልጆች ተረት አይነት አይደለም። ምክንያቱም ከተረት ጭምር በዚህኛው ፊልም ላይ ደም አለ፣ ጭካኔ አለ፣ እርቃንም ይበዛል፣ ማታለልም ይበዛል። በዛ ላይ ደግሞ ማፊያዎችም አሉ። ይህ ማለት እንግዲህ የልጆች ታሪክ ላይ ግዛቱን ለማዳን ንጉስ ተመልሶ ይመጣ ነበር። ግን በዚህኛው ዓለም ላይ ንጉሱ ራሱ ለኪንግደሙ ወይም ደግሞ ለግዛቱ ራሱ ችግር ይሆናል። ያ ደግሞ ምናልባት ያልተጠበቀ ያደርገዋል። በትክክለኛው እኒህ ከተባለ ግን የቶክሲክ ትክክለኛ ማንነቱ ይሄ ነው። የፊልሙ ሁሉም ነገር ሲታይ እስካሁን ድረስ የተለቀቁ ትሬለሮችን ስናይ ፊልም ሜከሮቹ አንድ ታሪክ ብቻ መግለጽ አይደለም የፈለጉት፣ ራሱን የቻለ በጣም ለየት ያለ ዓለም ክሬት አድርገውልናል። ስለዚህ ትሬለሩን ካየን በኋላ አንድ ጥያቄ ይነሳል። ይህን ሁሉ ነገር ስታይለኛ ማድረጋቸው፣ ቪዥዋሉ ላይ ትኩረት ማድረጋቸው እና ታሪኩን ሊያበላሸውና የማይስብ የማይመስል ታሪክ ሊያደርገው ይችላል። ምክንያቱም እስካሁን ድረስ እንዳየ ነው የቶክሲክ ትልቁ ብራንዱ ቪዥዋል ስኬሉ ነው። ፊልሙ የተሰራበት ስኬል በጣም ከፍተኛ ነው። እንዲሁም ቪዥዋል ላይ በጣም ተጠንቅቀዋል። ይህ ነገር በራሱ ግን ለፊልሙ አንድ ትልቅ ሪስክ ይሆናል። በትክክለኛውም ታሪኩና ገጸ ባህሪዎቹ በጣም ከተቀናጁና ጠንከር ካሉ በፊልሙ ላይ ያለው ስታይሉና እንዲሁም ስኬሉ ግራንድ መሆኑ አብሮ መሄድ ይችላልም ይሳካል። የፊልሙ ስቶሪ ቴሊንግ ወይም ደግሞ የታሪኩ መሰረት በጣም ደካማ ከሆነ ተመልካቹ እንዳለ በአንድ ቃል የሚለው የፊልሙ ቪዥዋል እንኳን በጣም የሚያምር ነበረ። ግን የፊልሙ ታሪክ ደግሞ ውስጡን ስናየው ያን ያህል ጠንካራ አይደለም፣ አልሳበንም፣ አልመሰጠንም ማለታቸው ምንም ጥርጥር የለውም። በመጨረሻም ደግሞ እስቲ ወደዛ ነጥብ እንምጣ። እሱም ደግሞ አንድ ፊልም በፓን ኢንዲያ ደረጃ በከፍተኛ በጀት ይሰራል ከተባለ በኋላ ተመልካቹ እንዳለ በአንድ ቃል የሚጠይቀው ነው። ቶክሲክ የተሰኘው ፊልም እውነት 1000 ከሮር ይደርሳል ያስገባል መባሉ ማይቀር አይደለም። ምክንያቱም ቀደም ብለን እንዳየ ነው አንድ ፊልም 500፣ 600 እና 700 ከሮር አካባቢ ወጥቶበት ያው ከፍተኛ የሚባል በጀት ነው። በጀቱ እዚህ ደርሷል ከተባለ ፊልሙም ደግሞ በከነድና በእንግሊሽ በሁለት ቋንቋዎች ከተቀረጸ በሌሎች ደግሞ አገር ውስጥ በሚገኙ ቋንቋዎች ደብ ተደርጎ ለእይታ የሚበቃ ከሆነ ከምንም በላይ ደግሞ ኢንተርናሽናል የሆነ ማርኬትን ወይም ዓለም አቀፍ ገበያ ላይ ይህናል ትኩረት ሰጥተው ከሰሩ በትክክለኛው ተመልካቹም ሆነ የገበያ ጥናት ባለሙያዎች አይምሯቸው ውስጥ የሚመጣው አንድ ጥያቄ ነው፣ 1000 ከሮርና ከዛ በላይ። በእርግጥ አንድ ነገር አለ። ቶክሲክ የተሰኘው ፊልም ለመልቀቅ ያሰቡበት መንገድ በጣም ተጠንቀውና ተረጋግተው ነው ያሰቡት። ያም ደግሞ አሪፍ የሚባል ውሳኔ ነው። በእንግሊዝኛ የሰሩት እንግሊሽ ቨርዥኑ ኢንተርናሽናል ማርኬት ላይ በተለየ መንገድ ለየት ያለ ዲስትሪቢዩተር ፊልሙን ለብቻ ይዞት ይቀጣጠላልም፣ ለእይታ ያበቀዋልም። ከዛ ሌላ ደግሞ ህንድ ውስጥ ባሉ በተለያዩ ቋንቋዎች ደብ የተደረጉትን ለብቻው ሌላ ዲስትሪቢዩተር ሃንድል ያደርገዋል ወይም ኃላፊነቱን ወስዷል። ስለ አሜሪካ እንኳን እኒ ከተባለ ወደ 2000 ስክሪኖችን አግኝቶ ለእይታ ሊበቃ ይችላል። እንዲያውም ከዛ በላይ ያገኛል እየተባለ ነው። ይህ ስኬል ወይም ደግሞ ይህ ቁጥር እስከ መጨረሻው ሰዓት ድረስ ልክ እንደዚህ እየጨመረና እያደገ ከሄደ ለማንኛውም ህንድ ፊልም በዓለም አቀፍ ደረጃ ከፍተኛ የሆነ ፉትፕሪንት ለማግኘትና ወይም የትኬት ቁጥር ለማግኘትና ገቢ ለማስገባት ትልቅ የሚባል መጠን ነው። ኦፕኒንግ ዴይ ላይ እንኳን ከተባለ በኬጂኤፍ ባገኘው ከፍተኛ ተቀባይነትና ተወዳጅነት የተነሳ የሮኪንግ ስታር ያሽ ስታር ደግሞ ብቻ ብዙ ተመልካችን ይስባል። በዛ ላይ ደግሞ ኬጂኤፍን ካየ በኋላ ተመልካቹ እሱን በድጋሚ ለማየት 4 ዓመት ሲጠብቁ ነበረም። ከኬጂኤፍ በኋላ ለመጀመሪያ ጊዜ የሚለቀቅ ፊልም በመሆኑ ሌሎቹን ነገሮች ጨምሮ ተመልካቹ የመጀመሪያ ቀን ላይ ግር ብሎ ፊልሙን ላይ ይችላል የሚለውን እድል ሰፋ ያደርገዋል። ስለዚህ የመጀመሪያ ቀን ላይ ከፍተኛ ገንዘብ ያስገባል እንዲሁም ሪከርድ ይሰብራል ብለን ብንጠብቅ ያለ ምክንያት ነው የሚባል አይደለም። ግን ለማንኛውም ፊልም ፈተና የሚሆኑ ደግሞ ትክክለኛው ነገር ከኦፕኒንግ ዴይ በኋላ ነው። ምክንያቱም 1000 ከሮር እስካሁን ድረስ እንኳን የገቡትን ፊልሞች እኒ ከተባለ በስታር ፓወር ብቻ አይሄድም ወይም አይሳካም። ኦፕኒንግ ዴይ ላይ ጥሩ ቁጥር ማስመዝገብ ይቻላል በስታር ፓወር። ግን ፊልሙ ረጅም ርቀት መሄድ እንዲችል ተመልካቹ ከፊልሙ ጋር ከኔክት ማድረግ በጣም ወሳኝ ነው፣ አስፈላጊ ነው። ቶክሲክ የተሰኘ ፊልም ፕሪ ሪሊዝ ቢዝነሱ ገና ካሁኑ ምርጥ እንደሆነ እየተነገረ ነው ያለው። እንዲያውም የገበያ ጥናት ባለሙያዎች ቀድሞ ከገመቱት አኳያ ሲታይ ከፍ እንዳለ እየተነገረ ነው ያለው። የመጨረሻ ውጤት ግን ብዙ ነገሮች ላይ መሰረት ያደረገ ነው። ምሳሌ ዋና የሚባለው ወርድ ኦፍ ማውዝ ነው። በዛ ላይ ደግሞ ተመልካቹ ተደጋጋሚ ካየው እና የመጨረሻና ወሳኝ የሚባለው ደግሞ ማስ የሚባለው ብዛት ያለው ተመልካች በትክክል ከዚህ ፊልም ጋር ኮኔክት መሆን ይችላል የሚለው ወሳኝ የሚባለው ነጥብ ነው። ያሽ እንኳን መሲቭ የሆነ ወይም ደግሞ ከፍተኛ የሆነ ስታር ፓወር አለው። በፊልሙ ላይም ደግሞ በጣም ብዙ ስታር ካስቶች አሉ። የፊልሙ ፕሮዳክሽን ስኬል ተለቅ ያለ ነው። ፊልሙንም ደግሞ በኢንተርናሽናል መንገድ ወይም ዓለም አቀፍ ገበያ ላይ ለማቅረብ ያሰቡበትና ሄዱበት ርቀትም በጣም የሚደነቅና የሚበረታታ ነው። በአሁኑ ሰዓት ላይ በጣም ብዙ የገበያ ጥናት ባለሙያዎች በቶክሲክ ፊልም ላይ ያላቸው ግምት ከፍ እያለ ነው ያለው እና ታዲያ ፊልሙ 1000 ከሮር ማለፉ እውነት ይሆናል? ይህን እንኳን ካሁኑ መናገር ትንሽ ይከብዳል። ያስገባል የሚሉ ሰዎች አሉ በጣም እርግጠኛ ሆኑ እና እነሱን ማመንና እርግጠኛ መሆን እንችላለን። ያም እንኳን ስህተት ይሆናል። ምክንያቱም ይሄ ነገር ጠቅላላ ግምት ነው። ማንም ጋራንቲ የሚሰጥ የለም። እውነትም ግን ለእይታ ከበቃ በኋላ ቶክሲክ የተሰኘ ፊልም 1000 ከሮር ማለፍ ከቻለ ለህንድ ፊልም ኢንዱስትሪ በድጋሚ ከፍተኛ የሆነ ትልቅ ማይልስቶን ወይም ደግሞ ሪከርድ ተብሎ ይመዘገባል። በተለይ ደግሞ ለሳንድልውድ ለከነድ ቋንቋ ፊልም ኢንዱስትሪ በጣም ትልቅ አቺቭመንት የሚባለው ድላቸው ነው። በመጨረሻ ግን ጠቅላላ
ካልኩሌሽናችን የፊልሙ በጀት፣ ስታር ፓወር እና የፊልሙ ስኬልና ቪዥዋል በአንድ በኩል ይቀራል። የተመልካቹ የኦዲየንሱ ደግሞ አንድ ጥያቄ በጣም ትልቅ ሆኖ ይገኛል። የመጀመሪያ ቀን ላይ እንኳን በያሽ ስም ብቻ ኦፕኒንግ ዴይ ሊያስገባ ይችላል። ፊልሙ ጥሩም ሆነ መጥፎ ግን እስከ መጨረሻው ድረስ ላይፍ ታይሙን የፊልሙ ስኬት የሚወስነው ቶክሲክ የተሰኘው ፊልም ታሪኩ ምን ያህል ጠንካራ ነው በሚለው ላይ የተመሰረተ እንደሆነ አይካድም። ስለዚህ ኦገስት 2026 ላይ ከ3 ቀን በኋላ ማለት ነው ቶክሲክ የተሰኘው ፊልም በመጨረሻም ለሲኒማ እይታ ሲበቃም ይሄ ፊልም በቪዥዋልና ግራንድ በሆነ ተለቅ ባለ ስኬሉ ብቻ ይደነቃል፣ ይወደዳል ወይስ ደግሞ እውነትም በትክክለኛው ያሽና ጊቱ ሞንዳስ አንድ ላይ ሆነው ተቀናጅተው አንድ ለየት ያለ ነገር ክሬት አድርገዋል። ከኬጂኤፍ በኋላ ለሮኪንግ ስታር ያሽ ቀጣዩን የሥራ ቻፕተሩን የሚከፍትለት ከበድ ያለና ተለቅ ያለ ነገር አዘጋጅተዋል። ለአሁኑ እንኳን የምንገምተው ነው እንጂ የምናውቀው የለም። ብቻ ምርጥ አክተር ነው፣ ይቅናው። መልካም እድል እመኝለታለሁ። እዚህ ድረስ ከተከታተላችሁና ቪዲዮ ከተመቻችሁ ደግሞ አንድ ጊዜ እንኳን ላይክ ማድረግ አትርሱ እንጂ የሚያየው ሰው ቁጥር ከፍተኛ ነው፣ ላይኩ ትንሽ ነው። እናንተም ደግሞ ምን ያህል ትገምታላችሁ? ስኬታማ ይሆናል አይሆንም የሚለውንም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የያሽ አድናቂ ከሆናችሁ ደግሞ የህይወት ታሪኩም ሆነ ከዚሁ ከቶክሲክ ፊልም ጋር የተያዘ ደግሞ ቀደም ያለ ልክ እንደዚህ ዝርዝር የያዘ ቪዲዮ ሰርቼ ነበር። መለስ ብላችሁ እንድታዩት ጋብዛችኋለሁ። कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।